በጣም ብዙ ምክንያት የምናረጋቸው መሰረታዊ ቅራኔዎቻችን በሀገራዊ ምክክር ከተፈቱ ያለን የሰላም ጥያቄ መልስ የማግኘት እድል አለው። በዜጎች መካከል ያሉ ቁርሾችን በሰለጠነ መንገድ በመፍታት ዘላቂ ሰላምና ብሔራዊ መግባባት የሰፈነበት ጠንካራ ሀገረ መንግስት ለመገንባት ከሚያስችሉ ጉዳዮች መካከል አንዱ ነው ሀገራዊ ምክክር። እስካሁን በነበሩት ጊዜያት የምክክር መድረኮች አለመፈጠር የፈጠራቸው ችግሮች በተለያየ መንገድ ሲስተዋሉ ቆይተዋል። ፕሮፌሰር መስፍን አርአያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር፣ ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። በኢትዮጵያ ስር የሰደዱ አለመግባባቶችን ለመፍታትና እርቅና ሰላምን በማስፈን መተማመን እንዲፈጠር ሲታዩ የነበሩ ችግሮች መፈታት አለባቸው በሚል ሀገራዊ ምክክር ኮሚሽን ተቋቁሟል። በርካታ ዜጎቻችን ይሻል ከነበረው ቀያቸው ተፈናቅለው በየመጠለያው ዝናብና ፀሐይ የተፈራረቀባቸው ለከፋ እንግልት ተዳርገውብናል። እነዚህ ችግሮች ትናንት ወይም አሁን ብቻ የተፈጠሩ አይደሉም። ትናንትም ነበሩ፣ ዛሬም ቀጥለዋል። ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። በ2014 ዓ.ም የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ችግር ፈቺ በሆነ መንገድ ስራውን እያከናወነ ነው። ሀገራዊ ምክክር አካታች የሆነ የኢትዮጵያን ወቅታዊና ተጨባጭ ሁኔታ ያገናዘበ የግጭት መፍቻ ዘዴም ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖዎች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። አንድ ወጥ ሐሳብና አንድ ወገን የሚመክርበት ብቻ ሳይሆን ፍላጎቶችና ግጭቶች ላይ ምክክር የሚደረግበት የተለያዩ የህብረተሰብ ክፍሎች የሚሳተፉበትና ግጭትን በማስወገድ የፖለቲካና ዲሞክራሲያዊ ሽግግርን ለማሳለጥ ሁነኛ መፍትሄ ሆኗል ሀገራዊ ምክክር። አምባሳደር መሐመድ ድሪር የሀገራዊ ምክክር ኮሚሽን ኮሚሽነር፣ በዋናነት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከሰላም እናቶች እንደዚሁም ከታዋቂ ግለሰቦች ጋር ከህዝብ ጋር ለመተዋወቅ ጥረት አድርገናል። ዘላቂ ሰላም ተገንብቶ ሁሉም ዜጋ ተጠቃሚ የሚሆንበትን መንገድ ለማምጣት ኢትዮጵያ እየመከረች ነው። የሀገራዊ ምክክር ኮሚሽን ደግሞ አንድ ወገን ብቻ የበላይ፣ አንድ ብቻ ትክክል፣ አንዱ ብቻ እኔ የሚልበት ሰንሰለት ተበጥሶ ሁሉም አሸናፊ የሚሆንበት መንገዱም ሀገርን የሚያጸና እንዲሆን ማስቻል ነው። ሀገራዊ መግባባትን ለማስፈን እንዲሁም ግጭትና ጦርነት እንዲወገድ ዜጎች ቀድመው ነቅተው ሁሉም አሸናፊ የሚሆኑበት፣ ልዩነቶች እንደ ውበት እያገለገሉ ቁርሾዎች እንዲፈቱና ሰላም እንዲሰፍን የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ስራዎችን እያከናወነ ነው። ኮሚሽኑ ብቻውን ሀገር አይገነባምና ዓላማውን ተረድቶ ሁሉም የበኩሉን በመወጣት የጸናችና የበለጸገች ኢትዮጵያን የመገንባት ኃላፊነት የሁላችንም ነው። ሀገራዊ ምክክር ለሀገራዊ መግባባት ነው። ሀገራዊ መግባባት ደግሞ ሀገራዊ አንድነትን ያመጣል። ሀገራዊ አንድነት ደግሞ ሀገራዊ ሰላም ይፈጥራል። ሀገራዊ ሰላም ሀገራዊ ልማት፣ ሀገራዊ እድገት፣ ሀገራዊ ብልጽግናን ያስከትላል። ስለዚህ ሁሉም የሚመኟት ሀገር ማድረግ ይቻላል። የኢትዮጵያ ሀገራዊ ምክክር ኮሚሽንን በሚመለከተው ልክ የሀገራዊ ምክክሩ ስኬታማነት የሀገራዊ ጋራ መግባባትን ስለሚፈጥር ይሄኛው ያለው ሚና የጎላ ነው ለማለት ፈልጌ ነው።